بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد. طيب ዛሬ የምናየው አላህ ካለ ስለ غزوة ተቡክ ይሆናል። ባለፈው እንዳልነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካን ከከፈቱ በኋላ ሮም ውስጥ የነበሩ ወይም ደግሞ ከሃዲያኖች ነሳራዎች ማለት ነው ተወሰነ መልኩ እንቅስቃሴ ለማድረግ አስበው እንደነበረና በተለይም ደግሞ በማዕረከተል ሙዕታ ላይ የነበረው ሁኔታ ለነርሱ ከስማቸው ጋር ወይ ደግሞ ከክብራቸው ጋር የሚሄድ አልነበረም። መጨረሻ ላይ የማይዳገም እርምጃ ለመውሰድ ተሰባስበው እንደነበር ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲደርሳቸው ነው ይሄ ዘመቻ ያዘዙት የአላህ መልእክተኛ። ምን ይላል? ካነ ለማዕረከተ ሙዕታ ሱምዓቱን ሰይአቱን ለሩማን። ባለፈው ያየነው ማዕረከተል ሙዕታ ማለት የሙዕታ ዘመቻ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሶስት ባልደረቦቻቸው መጀመሪያ ዘይድ ኢብኑ ሐሪሳ ምናባት እሱ በዚህ ማዕረካ ላይ ወይ ደግሞ በዚህ ዘመቻ ላይ ሸሂድ ከሆነ ጃዕፈር ኢብኑ አቢ ጣሊብ ይተካው፣ እሱም ሸሂድ ከሆነ አብዱላህ ኢብኑ ረዋሃ ይተካው ብለው በዚህ መልኩ ሰራዊቱን ካሰመሩ በኋላ ሶስቱም ሰራዊቶች እንደተገደሉና መሪዎች ማለት ነው የጦር መሪዎች መጨረሻ ላይ ኻሊድ ኢብኑ ወሊድ መሪነቱን ይዞ ከዚያ በኋላ ያ ሰራዊት ያ ጦር 3000 ጦር ከ200000 ጦር ጋር የነበረው ፍጥጫ በኻሊድ የተለያየ የጦር ስትራቴጂ የሙስሊሙ ጦር በሰላም ወደ መዲና እንደተመለሰ ነበር ያየን። ስለዚህ ምን ይላል? በዚያ በሙዕታ ዘመቻ ላይ የነበረው ሁኔታ ለሩማኖች ሩም የምንላቸው እነርሱ በዛ በወቅቱ አምባገነን የተባሉ በጣም ትልቅ አቅም አላቸው የሚባሉ ነበሩና ያ ዘመቻ 200000 ጦር አዝምተው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም 3000 ሰራዊት መመከቱ በጣም ትልቅ የሆነ አሉታዊ ገጽታ ነበረ ለእነርሱ ያላበሳቸው ወቁዋቲህም በኃይላቸውም ላይ فقد كان لنجاح المسلمين وهم 3000 فقط ሙስሊሞች 3000 ብቻ ነበሩ ሰራዊታቸው ማለት ነው። የሙስሊሙ ሰራዊት 3000 ብቻ ነበር። وفي ردع 200,000 من قوات الرمان اثر بالغ في نفوس القبائل العربيه المجاوره للشام. ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊት 3000 ሰራዊት 200000 ሰራዊትን ተቋቁሞ መመለሱ እዛ ሻም አካባቢ ሶሪያ አካባቢ የነበሩ የአረብ ጎሳዎች በጣም ትልቅ የሆነ የልብ እንዲሰማቸው አደረገ በውስጣቸው ማለት ነው። ማን ነው እነዚህ የሮማዎች ወይ ደግሞ የጣሊያን ጦር በዚህ መልኩ በሙስሊሞች መሸነፉና መመለሱ በዚያ አካባቢ በሶሪያ አካባቢ ያሉ ሌሎች አረብ ሀገሮች ወይ ደግሞ የአረብ ጎሳዎች ለምንድነው በእነሱ ስር ነበሩ አስለን ማለት ለነሱ ነበር የሚገብሩት ለጣሊያኖች እና በጣም ትልቅ የሆነ በውስጣቸው መነሳሳትን ፈጥሮላቸው ነበር። واخذت هذه القبائل تتطلع الى الاستقلال. ከዚያ በኋላ ከዚህ የሙዕታ ዘመቻ በኋላ እነዚህ የአረብ ጎሳዎች ለምንድነው ታራኛ በዚህ እነዚህ ሰዎች እንዲህ አይነት ከሆኑ አቅማቸው ይሄ ከሆነ ሁሌም ለእነርሱ ግብር እየከፈልን ወይም ደግሞ እነርሱ ስር ሆነን ለምን እንኖራለን? ራሳችንን ለምን አንችልም? እኛ ራሳችንን ችለን ነፃነታችንን አውጀን ለምንድነው ማንወጣው የሚል አይነት ስሜት ውስጣቸው ተፈጠረ። فرأى الرمان أن يقوموا بغزوة حاسمة يقضون بها على المسلمين في أقر دارهم. ይሄንን እንቅስቃሴና እነዚህ የአረቦች ሁኔታ የአረብ ጎሳዎች ሁኔታ ሲያዩ ምን አደረጉ? አሁን አሉ የማያዳግም የመጨረሻ የሆነ እንቅስቃሴ አድርገን ነው ዘመቻ አድርገን ሙስሊሞችን ቀጥተን ማሳየት አለብን አሉ። ሌሎቹ እኛ በምንፈልገው መልኩ በእኛ ስር እንዲሆን ስለዚህ ምን ማድረግ አለብን አሉ። በአገራቸው ላይ እንደውም እነርሱ ወደዚህ ሊመጡ አይገባም፣ እኛው ራሳችን ሄደን አገራቸው ላይ ሙስሊሞችን አይቀጡ ቅጣት ቀጥተን ትምርት ሰጥተን እንመጣለን አሉ። ወደ መዲና ሄደን እዛው ቀጥተናቸው ለምን አንመጣም? ይህን ያህል እነርሱ እንዴት እኛን ይፈታተኑናል በሚል ይሄ ነገር ከፍተኛ የሆነ በውስጣቸው ቁጭት ፈጥሮባቸው ነብዩ መሐመድና ሰለላሁ ዐለይሂ ወሰለም ሰራዊታቸውን ወይም ደግሞ ሰሃባዎችን መዲና ላይ መተው እርምጃ ሊወስዱባቸው የመጨረሻ ዝግጅት ማድረግ ጀመሩ። وسمع رسول الله صلى الله عليه وسلم بتجمعهم واستعدادهم. ይህ ሁኔታ የአላህ መልእክተኛ ደረሳቸው። ሮማኖች
መዲናን ለመውረር እንቅስቃሴ እያደረጉ ነው ኃይል እያሰባሰቡ ነው የሚል ነገር ደረሳቸው فاستنفر المسلمين ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙስሊሞችን ሰሃባዎችን በአጠቃላይ መዲና ያሉት እንዲሁም ደግሞ በመዲና ዙሪያም የሰለሙ ሙስሊሞች በአጠቃላይ ሁሉም ተነሱ አሏቸው من كل مكان ولا كمكة ولا كمدينة ዙሪያ ሁሉም የሰለሙ ጎሳዎች በአጠቃላይ መዲና ላይ ከሚኖሩ ሰሃባዎች ባለፈ ሁሉም እንዲወጣ ወደ መዲና መጥቶ ከእሳቸው ጋር ለጦርነቱ ዝግጅት እንዲያደርግ ምን አደረጉ መልእክት ላኩ ሁሉ ቦታ ማለት ነው ወአዕለነ عن جهة الغزو صراحة የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሌላ ጊዜ ሁሌም ጦርነት ሲያካሂዱ ወይም ደግሞ ከጠላት ጋር በሚዋጉበት ጊዜ የሚሄዱበትን አቅጣጫ አይናገሩም ይሄ የሳቸው ስትራቴጂ ነበረ በተቃራኒው ነው የሚናገሩት ለምን ወደ ጠላት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንቅስቃሴ እንዳይደርስ ማለት ነው የሰሃባዎች እንቅስቃሴ እንዳይደርስ ነገር ግን ይሄኛውን ጦርነት አስመልክቶ በግልጽ ተናገሩ ወዴት እንደሚሄዱ ማለት ነው ከማን ጋር ጦርነቱ ከማን ጋር እንደሆነ ወዴት እንደሚሄዱ በግልጽ ተናገሩ ለምን ليأخذ الناس عدتهم الكاملة ሰዎች አንደኛ ከመዲና ወደ 700 ምናምን ኪሎ ሜትር ነው ተቡክ ማለት ስለዚህ ይህን ያክል ርቀት ያለው ቦታ ተጉዘው ከጠላት ጋር ለመጋጠም የሚያስፈልጋቸው ዝግጅት ቀላል አይደለም እንደ ኸይበር ወይ ደግሞ እንደ መካ ከመዲና በርግጥ ወደ 500 ምናምን ኪሎ ሜትር አካባቢ ነው ነገር ግን ሌሎች ዘመቻዎች ሲደረጉ የነበሩ ዘመቻዎች ቅርብ ናቸው በዚህ መልኩ ርቀት ያለው ዘመቻ የለም በጣም ትልቁ ረጅሙ ጉዞ ይሄኛው ነው ስለዚህ ምን አሉ በግልጽ ተናገሩ ማለት ነው اذ كان الزمان زمان حر شديد አንደኛው ይሄ ነው ርቀቱ ሁለተኛው ነገር ደግሞ ወቅቱ በጣም የድርቅ ጊዜ ነበር ኃይለኛ የሆነ ፀሐዩ የበረታበት ሙቀቱ ኃይለኛ ነው በዛ ላይ ደግሞ ገና ሰሃባዎች ተምር ምናምን ወቅቱ ደርሰዋል ነገር ግን ገና አልገባም አልተሰበሰበም የችግር ጊዜ ላይ ነው የነበሩት ማለት ነው ስለዚህ ምን ማድረግ አለባቸው ሁሉ ሰው የሚያስፈልገውን ነገር መያዝ አለበት وكانت الشقة بعيدة ጉዞ ደግሞ ረጅም ነው መንገዱ ማለት ነው የሚሄዱበት وكان الناس في عسر وجدب በወቅቱ ሰዎች በጣም ከፍተኛ የሆነ ችግርና እንዲሁም ደግሞ ድርቅ ያለበት ሁኔታ ላይ የነበሩት ገና ነው እሸት እየደረሰ ባለበት ሁኔታ ነው وقد طابت الثمار የተምር ዛፎች በጣም በቅርብ ሊደርሱ ተዘጋጅተው ነው ያሉት ወዚላል የተምር ዛፍ ያው ሲደርስ እየጓጉ እየጠበቁ ያሉበት ሁኔታ ነው ያለውና فكانوا يحبون المقام فيها ሁሉም ይሄንን የደረሰው በጉጉት ሲጠብቁት የነበረውን የመዲናን የተምር እሸት መብላትና ከዛ ከድርቁ ወጥተው ወደ መልካም የሆነው ጊዜ ላይ መሸጋገርን ነው እንጂ የሚፈልጉት በዚህ ሁኔታ ላይ ከመዲና ወጥተው መሄድን አይፈልጉም ሁሉም ማለት ነው ያው በጣም ከፍተኛ የሆነ ችግር ያሳለፉበት ወቅት ስለነበረ وحث رسول الله صلى الله عليه وسلم يا الله ملكتኛ ገፋፉ المسرين على تجهيز المعسرين አቅም ያላቸው ሰዎች ሀብታሞች ድሃዎችን የሚያስፈልጋቸውን ነገር እንዲያሟሉላቸው ለዘመቻው እንዲያዘጋጇቸው በገንዘብም ሆነ በትጥቅም ሆነ በስንቅ በሁሉ ነገር እነርሱን ምን እንዲያደርጉ አብሽሩ በሏቸው አሉ ምክንያቱም የሚያስፈልገው የሰው ኃይል ብዙ ነው የሮማኖች አቅም ታይቷል 200,000 ሰራዊት ነው አሁን ከዚያ በላይ ሆኖ ሊመጡ ይችላል የሙስሊሙ ጦር ባለ በሌላ መጀመሪያ 3000 ሰራዊት ነበር የነበረው አሁን በተቻለ መጠን በጣም ብዙ ሰራዊት ያስፈልጋል ስለዚህ አቅም ያላቸው ሰዎች አብዛኛው ሰሃባዎች ገና ነው አቅም የላቸውም ስለዚህ አቅም ያላቸው ሰዎች ምን ማድረግ አለባቸው የሌላቸውን ሰዎች ማካፈል አለባቸው ለጦርነቱ እንዲዘጋጁ የሚያስፈልጋቸውን ነገር ማሟላት አለባቸው فتقدم المسلمون بما لديهم ከዚያ ሁሉም ያላቸውን ነገር ይዘው ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣት ጀመሩ ለጦርነቱ ለነዚህ ለሌላቸው ሰዎች የሚሰጥ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚፈልጉትን ነገር እንዲያደርጉበት አቅም ያላቸው ሰዎች ከሀብታቸው ላይ ከንብረታቸው ላይ ለዚህ ለአላህ መንገድ ለአላህ ዲን እንዲውል ነብዩ ጋር ይዘው መምጣት ጀመሩ واول من جاء بماله ابو بكر الصديق رضي الله عنه መጀመሪያ ካለው ከሀብቱ ይዞ የመጣው ማን ነው አቡበክር ስዲቅ ናቸው جاء بكل ماله አቡበክር ስዲቅ በጣም የሚገርመው ያላቸውን ሀብት በሙሉ ይዘው ነው የመጡት ገንዘባቸውን ማለት ነው ያላቸውን ገንዘብ በሙሉ ይዘው መጡ ወይ ደግሞ ካፒታላቸውን እንዳለ ማለት ነው وهو 4000 درهم ወደ 4000 ድርሃም ማለት ያው ያኔ እነሱ የሚጠቃቀሙት በወርቅና በብር ገንዘብ ነው አቡበክር ስዲቅ 4000
ዲርሃም ይዘው መጡ ያላቸውን ማለት ነው ካፒታላቸውን በአጠቃላይ ሀብታቸውን ይዘው መጡና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰጧቸው فقال صلى الله عليه وسلم يا الله መልእክተኛ ምን አሉ هل ابقيت لاهلك شيئا يا ابا بكر አሏቸው ለመሆኑ ለቤተሰቦችህ ያስቀረኸው ነገር አለ እንዴ ምን አስቀረህላቸው አሉት ለልጆችህስ እቤት ምን አስቀርተሃል ምን አሉ አቡበክር ሲዲቅ ረዲየላሁ ዐንሁ فقال ابقيت لهم الله ورسوله አንተ የአላህ መልእክተኛ ሆይ እኔ ለቤተሰቦቼ ለልጆቼና ለባለቤቴ እንዲሁም ለቤተሰቦቼ አላህንና መልእክተኛውን አስቀርቼላቸዋለሁ አለ አላህና መልእክተኛው ይሄ ኢማናቸው ደረጃ ነው የአቡበከርን የኢማን ደረጃ ሊደርስ የሚችል ማንንም የለም አስለን ዑመርም አልቻሉም በጣም ይወዳደሯቸው ነበር ዑመር ረዲየላሁ ዐንሁ ለምንድነው አቡበከር ሲዲቅ ሁሌም የሚያሸንፈን ብለው በጣም ይወዳደሯቸው ነበር መጨረሻ ላይ ግን እጅ ሰጡ በቃ خلاص እንኳን አሁን ላይ ያለ ሰው አይደለም በዚያን ዘመን የነበሩትም ሱሐባዎች አልቻሏቸውም ማለት ነው ነብዩ መሐመድም ሰለላሁ ዐለይሂ ወሰለም መስክረውላቸዋል የወቅቱ ያ ብርቅዬ ትውልድም አልቻላቸውም ማለት ነው ስለዚህ አሁን አንዳንድ ሰዎች ምን አሉት እኔ ልክ እንደ አቡበከር ሲዲቅ ያለኝን ሀብት በሙሉ ሰደቃ አደርጋለሁ ቢል አትችልም አንተ አቅምህ እዚህ ደረጃ ላይ አልደረሰም የኢማንህ አቅም እዚህ ደረጃ ላይ አልደረሰም በኋላ የባሰ ምን ትሆናለህ ትጸጸታለህ በሰጠኸው ነገር በአላህ መንገድ ላይ ባዋልከው ነገር ምን ትሆናለህ ትጸጸታለህና በአቅምህ ስራ ሰውየው በአቅሙ ይስራ አቡበከር ሲዲቅ በአቅማቸው ነው የሰሩት ስለዚህ አንተም በአቅምህ ነው የምትሰራው እንጂ ማይምኪን አበደን እነ ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ በባህር ላይ ሄደዋል ሲባል አንዳንድ ሰዎች ኢማኔ ጥግ ደርሷል በባህር ላይ ውሃ ያሰምጠኝም ብለው የሚገቡ ሰዎች አሉ هذه يا اخي سبحان الله العظيم ما يمكن የለም እንደዚህ አይነት ነገር አይታሰብም የኢማንህ ደረጃ ዝም ብለህ የቂኔ ደርሷል ስላልክ አይደለም የቂኔህ የሚደርሰው ይሆነ ደርሷል ብለህ ስላሰብክ ወይ ደግሞ አይንህን ጨፍነህ ኢማኔ በቃ እዛ ደርሷል ስላልክ ሳይሆን ኢማን ልክ እንደማንኛውም ነገር ተሰርቶ የሚመጣ ነገር ነው ልፋት የምትሰራው ምን እኛ ዛሬ አልহামዱሊላህ መቼስ መኩራራት ባይኖርም ተስፋ አይቆረጥም ከአላህ ተስፋ አይቆረጥም እንደው በቀን 5 ጊዜ መስጊድ መስገድ ትልቅ ነገር ነው አሁን ባለንበት ሐል ማለት ነው ሰውየው በአላህ ላይ ሳያሻርክ በተውሂድ ላይ ቀጥ ብሎ በቀን 5 አውቃት ሰላቱ መስጊድ ከሰገደ هذا يرجى له الخير እንደ አይነት ሰው በጣም ትልቅ ኸይር ነው የሚከጀልለት ከዛ ውጪ ግን እንዲወጣ ያሉ ነገሮች ከባዶች ናቸው አይቻልም ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አስቀረ ሲሏቸው ለአቡበክር ሲዲቅ ምን አሉ አብቀይቱ ለሁም الله ورسوله አላህና መልእክተኛውን አስቀርቼላቸዋለሁ አሉ ምንም ነገር የለም ቤት ውስጥ ማለት ነው وجاء عمر بن الخطاب رضي الله عنه بنصف ماله عمر بن الخطاب እሳቸው አቡበከርን ቆይ ሰራለታለሁ ብለው ነበር የመጡት ማለት ነው ግማሽ ሀብታቸውን ይዘው መጡ ሲመጡ ግን አቡበክር ሲዲቅ ሙሉ ሀብታቸውን ነው ይዘው መጥተው ለነብዩ የሰጡት ስለዚህ ምን ያርጉ ምንም አይቻልም ማለት ነው የእሳቸው ነገር وانفق عثمان بن عفان رضي الله عنه كثيرا عثمان بن عفان رضي الله عنه በጣም ብዙ ወጪ ያደረጉ በዚህ ዘመቻ ላይ በጣም ብዙ ወጪ ያደረጉ يقال 10000 ዲናር 10000 ዲናር ዲርሃም አይደለም ይሄ ደግሞ የወርቅ ማለት ነው 10000 ዲርሃም ዛሬ በጣም ብዙ ነው وأعطى 300 بعير بأجلاسها وأقطابها 300 ግመል ከነ ሙሉ ትጥቁ ማለት ነው ሁሉ ነገሩ የተሟላ በተሟላ መልኩ 300 ግመል አምጥተው ምን አደረጉ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄው ያ ረሱላህ ሰለላሁ ዐለይሂ ወሰለም ሰራዊትን ምን አድርግበት አስታጥቅበት አሏቸው وأعطى 50 فرسا እንዲሁም ደግሞ እንደገና 50 ፈረስ ከ300 ግመል በተጨማሪ ويقال በሌላ ደግሞ ዘገባ ላይ انه اعطى 900 بعير و100 فرس 900 ግመልና 100 ፈረስ ሰጥቷልም የሚል ሪዋያ አለ وقد قال فيه النبي صلى الله عليه وسلم يا الله በልክኛ ምን አሉ የዚህን ቀን ዑስማን በዚህ መልኩ ይሄን ነገር አምጥተው ሲሰጧቸው ፊታቸው እንደ ፀሐይ በራ ነው የሚሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚያ በኋላ ምን አሉ ما ضر عثمان ما عمل بعد اليوم ከዛሬ በኋላ ዑስማን የሰራው ነገር አይጎዳውም ማለት አይጎዳው አስለን ምንም አይሰሩም ዑስማን የሚሰሩት ምንድነው ኸይር ስራ ነው ሱሐባዎች የሚገርመው ዋ በተቃረቡ ቁጥር ይጨንቃቸው ነበር ወይ ደግሞ የሆነ ደረጃ ሽልማት በተሰጣቸው ቁጥር ዑስማን ማለት ከ10 የጀነት ቢጣቃ ከተሰጣቸው ሰዎች አንዱ ናቸው አህድ 10 المبشرين بالجنه በጀነት በህይወት ይያሉ የጀነት ናቸው ተብሎ ከተመሰከረላቸው ሱሐባዎች ውስጥ አንዱ ናቸው ከመሆኑም ጋር ይሄ ነገር እንቅልፍ ይከለክላቸዋል
ምን ለምን ሱብሃንአላህ በዚህ መልኩ ላከበረን ጌታ ምን ማድረግ አለብን ብለው ይጨንቃቸዋል ማለት ነው። ስለዚህ ምን አሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዑስማን ኢብኑ አፋን ማ ضر ዑስማን ማ عمل بعد اليوم ከዛሬ በኋላ ዑስማን የሚሰራው ወንጀል ማለት ነው አስለን የፈለገው ወንጀል ቢሰራ አይጎዳውም ነው። ግን ዑስማን ወንጀል የሚሰራው አይደለም። ጭራሽ ጨንቃቸዋል። ይሄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር ይሄ ተዝኪያ እንዲህ አይነት የምስክርነት ቃል እንዲጨንቃቸው ነው የሚያደርጋቸው ሰሃባዎችን ማለት ነው። በዚህ ደረጃ ነበር የነበሩት ሰሃባዎች የጀነት ናችሁ እየተባሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነጠላ ስለነርሱ በዚህ መልኩ የምስክርነት ቃል እየሰጡላቸው ግን እነሱ እንደ ባሪያ ያገለግላሉ እንጂ ጋርዶ ቁጭ ብሎ አልተখাደሙም ሰሃባዎች ረዲየላሁ ዐንሁም ወአርዳሁም አጅማዒን። ማንም እነርሱ ጋር ብሎ ሰው ያለ የሌለ ሀብቱን ተሸክመው አይደላቸው ይጨንቃቸዋል። የጀነት ናችሁ ሲባሉ የአላህ ባሪያዎች ናቸው አላህ ወዷቸዋል እየተባሉ ቢላል ረዲየላሁ ዐንሁ ኮቴህን በጀነት ሰምቼዋለሁ ነው ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ነገር ግን ጎንበስ ብለው ሰው ይखाደሙ ነበር እነዚህ ሰሃባዎች ማለት ነው። ተራ ሰው አይደለም ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ይቅርና ወይ ደግሞ ትላልቅ ሰዎች። ወሚን አሰፍ ሸዲድ በጣም የሚያሳዝነው እኚህ ዑስማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጀነት ናቸው ብሎ የመሰከሩላቸው ዑስማን ከዛሬ በኋላ የሰራው ነገር አይጎዳውም ብለው የምስክርነት ቃል የሰጧቸው ኸዋሪጆች ስዋር የሚባሉ ሰዎች ማለት ነው ሲገሏቸው ዑስማንን ከበው በቤተ መንግስታቸው ላይ እነርሱን ለመግደል ከገቡት ውስጥ አንደኛው ሆዳቸው ላይ ቆሙባቸው 9 ጊዜ ነው በደረታቸው ላይ የወጋቸው በጦር የወጋቸው 9 ጊዜ 3ቱን ለአላህ ነው አለ 6ቱ ግን ውስጤ ለነበረው በቀል 3ቱ ግን ለአላህ ምን ማለት ነው ዑስማንን በዚህ መልኩ ገሎ ወደ አላህ ሊቃረብ ማለት ነው። ያ اخي ሱብሃንአላህ ሸይጣን በሰዎች አምሮ ላይ እንዴት እንደሚጫወት ተመልከት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዑስማን ከዛሬ በኋላ የሰራው ነገር አይጎዳውም ዑስማን የጀነት ነው ብሎ የመሰከሩላቸው ስለ ዑስማን ፈዳኢል ስለ ዑስማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያወሯቸው ነገሮች ከአሁን ጀምሮ እስከ ፈጅር ድረስ እናውራቸው ብንል አንጨርሳቸው። ከዚያ በኋላ ኸሊፋ ሆኖ በሶስተኛ ደረጃ ከአቡበከር ከዑመር ቀጥሎ ኡማውን የሚመሩ ኸሊፋ ተደርገው እየመሩ ያሉ ዑስማን አብዱላህ ኢብኑ ሰባ የተባለው ይሁዲ ሰልም ያለው ብሎ እስልምና ውስጥ ከገባ በኋላ ምን ማድረግ ጀመረ? ተሽዊሽ ማድረግ ጀመረ። ውስጥ ለውስጥ ኩፋ ላይ፣ ኢራቅ ላይ፣ መስር ላይ፣ ሻም ላይ የተለያየ ቦታ ኔትወርክ ዘርግቶ ዑስማን በሙስሊሞች ሀብት ምን እያደረገ ነው? እየተጫወተ ነው። ስልጣኑን እንደፈለገ ያለ አግባብ እየተጫወተበት ነው። የራሱን ዘመዶች ነው የሚሾመው። የሙስሊሞችን ንብረት ለዘመዶቹ ነው ምን የሚያደርገው የሚሰጠው። እንዲህ አይነት ምን አደረጉ? ይሄ የአብዱላህ ኢብኑ ሰባ የተባለው ሰው የሙስሊሙ ማህበረሰብ ውስጥ እንዲበላሽ ያደረጉ ውስጥ ለውስጥ እየዞሩ ማለት ነው። በዚህ መልኩ የተለያየ ሀገር ላይ ከዚያ በኋላ መጨረሻ ላይ ተስማምተው መጡ። ሁሉም ቀጠሮ ይዞ በራሳቸው ውስጥ ለውስጥ እየተሽለኮለኩ በሚሰሩ ሰዎች ውስጣቸው በዚህ መልኩ ጥላሸት የተቀቡ ሰዎች የዑስማን ጥላቻ በውስጣቸው እንዲያድርና እሱን ባገኙበት አጋጣሚ ለመግደል የሚፈልጉ ሰዎችን አዘጋጅተዋል። በሐጅ ጊዜ ተሰብስበው መጡ። የመዲና ትላልቅ ሰሃባዎች አብዛኞቹ ወደ ሐጅ ሄደዋል፣ ወደ መካ ሄደዋል። ትንሽ የተወሰኑ ሰሃባዎች ነበሩ የነበሩት። ከዚያ በኋላ መጥተው ከበቧቸው። አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ወጥተው አነጋገሯቸውና እንዲመለሱ አደረጓቸው። خلاص ተመለሱ አሏቸው። አሊ ናቸው ያነጋገሯቸው። ምንድነው የምትፈልጉት? እንዲህ ነው እንዴ? አዎ ትክክል አይደላችሁም። በቃ ይሄ ሁሉ የተባለው ነገር ውሸት ነው። የአላህ መልእክተኛ ባልደረቦች ሰሃባዎቻቸው እዚህ ነው ያሉት። ይሄ እናንተ የምትሉት ነገር ቢኖር ኖሮ እኛ ዝም እንላለን ወይ? እስልምናን ለመምታት እየተደረገ ያለ እየተጠነሰሰ ያለ ሴራ ነው። ስለዚህ ተመለሱ። እሺ ብለው ተመለሱ አብዛኞቹ። ከዚያ በኋላ እነዚህ ሰዎች ይህንን ሴራ የሚሰሩ ሰዎች እነዚህ የአይሁድ ርዝራዦች ተንኮላቸው እንደከሸፈባቸው ሲያውቁ ምን አደረጉ? በዑስማን ማህተም ማለት ነው በእሳቸው አስመስለው ወደ ግብጽ የሚሄዱትን ወደ ግብጽ ሲመለሱ የነበሩት ሰዎች ምን አደረጉ? እነርሱ በሚመለሱበት ጊዜ የግብጽ መንግስት እነዚህን ሰዎች ይዘህ ግደል የሚል አይነት ማን ዑስማን እንደጻፉ ተደርጎ ማለት ነው። እሳቸው እንደጻፉ አድርገው ሙዘወር የሆነ ፎርጅድ የሆነ ደብዳቤ ጽፈው ማህተም ተደርጎ በእሳቸው አይነት የተላከው ሰው አውቆ ፊት ለፊታቸው እየመጣ ምንድነው አንተ ሲሉት አይ ተልኬ ነው አለ። ከማን? ከዑስማን። ምንድነው? ይሄን ወረቀት ተሰጥቶኝ ነው። ተከፍቶ ሲያይ እንደዚህ እንዳለ ተመለሱ እንደገና። ከዚያ በኋላ ዑስማንን በቤታቸው ላይ ምግብ ምንም ነገር እንዳይመጣ ምንም
እንዳይገባላቸው ከለከሉ። ብዙ ሰሃባዎች ሲመጡ ከለከሉ። መጨረሻ ላይ ዑስማን በእኔ የመጣ የአንድ ሰው ህይወት እንዲያልፍ አልፈልግም አሉ። የአንድ ደም ጠብታ እንፈስ አልፈቅድም አሉ። እኔ በሱ ላይ ሐቅ ያለኝ ሰው ካለ ሰይፉን አስቀምጦ ወደ ቤቱ ይግባል። አውፍ አላልኩም አሉ። ማንም ሰው ምን እንዳያደርግ እንዳይጋደል በእኔ ምክንያት። ብዙ ቀን ከበዋቸው። በዚህ መልኩ ቆዩ። ዑስማን ረዲየላሁ ዐንሁ መናም አዩ። ማታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጾም ነገ ከኛ ጋር ታፈጥራለህ ሲሉኝ አየኋል። ከዛ በኋላ ጾመኛ አወቁ እሳቸው እንደሚገደሉ። ዑስማን ጾመኛ ሆኑ። መጨረሻ ላይ ሲርዋል ለበሱና በደንብ አድርገው አሰሩት ወገባቸው ላይ። ሲርዋሉን እኛ ጋር ተነፋነፍ የሚባለው አይነት ከላይ ሰፊው ማለት ነው፣ በገመድ የሚታሰር ነው። እሱን አስረው አወቁ። በቃ خلاص ገብተው ቁርአን እየቀሩ እያለ ነው ገብተው የገደሏቸው ማለት ነው። ቤተ መንግስታቸው ውስጥ ጌታቸው ውስጥ ገብተው ባለቤታቸው ልክ በሰይፍ አንገታቸውን ሊቀነጥሷቸው ሲመጡ መጥታ ስትከላከል ጣቷን ቆረጧት። ናኢላ ትባላለች፣ የዑስማን ባለቤት። ደሙ ፈሰየክፊከሁሙላሁ የሚለው የአላህ ቃል ቁርአን እያነበቡ ነበርና እዛ ላይ ነው የፈሰሰው። ሱብሃንአላህ። ከዚያ በኋላ ገደሏቸውና መጨረሻ ላይ አንገታቸውን ያ ካፊር እያሉ ነው የረገጡት። የዑስማንን ጭንቅላት ማለት ከቆረጡት በኋላ ያ ካፊር እያሉ መጨረሻ ላይ ምን አለ? 9 ጊዜ በጦር ከወጋቸው በኋላ 6ቱ ውስጥ የነበረው በቀል ነው፣ 3ቱ ግን ወደ አላህ ሊቃረብበት ነው አለ። አላሁ ሙስተዓን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ የመሰከሩላቸው እኚህ ኸሊፋ ማለት ነው። እኚህ ቁርአን የመሰከረላቸው አላህ የመሰከረላቸው በጀነት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እነዚህ ሰዎች እስልምናን ምን እናደርጋለን የሚሉ ናቸው። እስልምናን የበላይ እናደርጋለን የሚሉ ሰዎች ማለት ነው። እስልምናን የበላይ እናደርጋለን። ነገር ግን በማን ተሸንግለው ነው? በአይሁዶች ናቸው። አብዱላህ ኢብኑ ሰባ ይሁድይ ነው። እሱ ነው ይህን ሁሉ በዚህ መልኩ ሙስሊሞች መካከል ገብቶ እንዲህ አይነት በልበላ በእስልምና ላይ እንዲመጣ ያደረገው ማለት ነው። ከዚያ በኋላ የአብዱላህ ኢብኑ ሰባ የሱ ተከታዮችና እሱ የዘረጋው ነገር በጣም ከፍተኛ የሆነ አደጋ ነው የፈጠረው። እስከ በአልይ ጊዜ በጣም ከፍተኛ የሆነ በሙአዊያና በአልይ መካከል በአልይና በነ አኢሻ ረዲየላሁ ዐንሃ እናታችን አኢሻ መካከል በጣም ያኒ እስልምና የታሪክ መዛግብት ያኒ ያጠቆሩ የሆኑ ታሪኮች እንዲፈጸሙ ያደረጉት እነዚህ ሰዎች ናቸው። እነዚህ ማን? አይሁዶች ማለት ነው። ግን በምን ስም ነው የሚመጡት? ለእስልምና በመቆርቆር ስም ሰውን በዚህ ነው የሚሸውዱት። ዑስማንን ከገደሉ በኋላ ቀጥታ የት ነው የሄዱት? በይተል ማል። የሚገርማችሁ ነገር ወላሂ በጣም የሚገርመው እስልምናን የበላይ እናደርጋለን ሲሉ የነበሩ እነዚህ ሰዎች ዑስማንን ገደሉ፣ ቀጥታ በይተል ማል ነው የሄዱት። ከዚያ በኋላ መጨረሻ ላይ ማስተዳደር እንደማይችሉ ያውቁታል። ዕውቀቱ የላቸውም፣ ብቃቱ የላቸውም፣ አቅሙም የላቸውም። ትላልቅ ሸሃባዎችን በዚህን ጊዜ ውስጥ ሰው መርጣችሁ ባታደርጉ አሉ የተባሉ ትላልቅ ሸሃባዎችን በሙሉ እንገላለን ብለው ኢላን አደረጉ። ትላልቅ ሸሃባዎች ከአሊ ጀምሮ እንገላለን። ስለዚህ ምን አድርጉ? የመሪነቱን ቦታ ቶሎ ብላችሁ ሰው መርጣችሁ አድርጉ አሉ። እነሱ እኮ እንደማይመሩ ያውቁታል። የላቸውም፣ ብቃቱም የላቸውም፣ ዕውቀቱም የላቸውም፣ ምኑም የላቸውም። ዓላማቸው ምንድነው? ዱንያ። ዑስማንን ገደሉ። በይተል ማልን ሄደው በይተል ማል ያለውን ነገር ከዘረፉ በኋላ ያዙ ብለው አስገድደው ነው መጨረሻ ላይ ሁሉም ኡማው ተሰብስቦ ለአሊ ሄደው አሉባቸው። ይሄንን ኡማ ከዚህ አድነው፣ ከዚህ ከቀን ጨለማ አውጣው፣ ከዚህ ከደረሰበት አደጋ ማን አለ ካንተ በስተቀር ብለው አሊ እምቢ አሉ። አይሆንም፣ እናንተ የማታዩትን ነገር አያለሁ። የተከፈተው ነገር ከባድ ነው የሚመጣው። እኔ አሁን ኃላፊነቱን ስቀበል ከኋላ የሚመጣው ነገር ከባድ ነው። ምንም ይሁን ምን አይቻልም። በቃ خلاص ካንተ ውጪ ይሄንን ኡማ ሊታደገው የሚችል ማንም የለም ተብለው አሊ ረዲየላሁ ዐንሁ እሳቸው ከመጨረሻ ላይ በስንት ትግል እሺ ብለው የመሪነቱን ቦታ ተረከቡ ማለት ነው። ሁሌም ሰዎች በእስልምና ስም ሲንቀሳቀሱ ማጤን ግድ ይላል። ቆሙ ማየት ይላል። በእስልምና ስም የሚንቀሳቀሱ ኃይሎች ዛሬ አይሁዶች ቀጥታ ይሁድይ ነኝ ከእስልምና ወጣ ብሎ አይንቀሳቀስም በምንም ተአምር። ማንም የትኛውም የእስላም ጠላት ቀጥታ ወጥቶ ፊት ለፊት አይደለም። የተለያየ ፋብሪካ ይፈበርክና እዚያ ፋብሪካ ውስጥ ብዙ ሰራተኞችን ይቀጥራል። አላማቸው ምንድነው? እስልምናን መናድ ነው። አላማቸው ምንድነው? እስልምናን መዋጋት ነው። የተለያዩ ፋብሪካዎችን ይፈበርካሉ ምዕራባውያኖች፣ አይሁዶች። በምን ስም? በእስልምና ስም። እዚያ ፋብሪካ ውስጥ በጣም ብዙ ሰራዊት እንዲኖር ብዙ ሰራተኛ እንዲኖር አድርገው በዚህ ሁኔታ እስልምናን ማዳከም፣ እስልምናን መምታት፣ ሙስሊሞች በገዛ እጃቸው
ቀስ እያሉ ከእስልምና ራሳቸውን እንዲያሸሹ ማድረግ በተለያየ ነገር። ዛሬ ሙስሊም ልጆች ናቸው ከኋላቸው ሱሪያቸውን ወደ ታች ለቀው እየሄዱ ያሉት። ምን ማለት እንደሆነ ታውቃላችሁ? ከኋላ በኩል ሱሪ ወደ ፓንት እንዲታይ ሱሪ ወደ ታች አድርጎ መሄድ ማለት እኔ ግብረ ሶዶማዊ ነኝ ማለት ነው። ግብረ ሶዶማዊ ታውቃላችሁ? ግብረ ሶዶማዊ ማለት ወንድ ለወንድ የሚደረግ ግንኙነት ነው። የቀውም ሉጥ ተግባር የሚፈጽሙ ሰዎች ማለት ነው። እኔ የዚህ አይነት ሰው ነኝ ማለት ነው። ዛሬ ግን የኛ ልጆች የሙስሊም ወጣቶች ፋሽን እየመሰላቸው ምን ያደርጋሉ? ሱሪያቸውን ወደ ታች አድርገው ፓንታቸውን እያሳዩ ይሄዳሉ። የአላህ በላእ የሚያመጣ ነው። በዚህ መልኩ ሙስሊሞች ከእስልምናቸው በራሳቸው ጊዜ እንዲወጡ ማድረግ አላማቸው ማለት ምዕራባውያን ነው። ሙስሊሞች እስልምናቸውን እንዳይረዱ ማድረግ፣ ከእስልምናቸው እንዲልቁ ማድረግ፣ የእነርሱን አርቲፊሻል የሆነ ማንነት ይዘው እውነተኛ ማንነታቸውን እንዲያጡ ማድረግ ነው። ስለዚህ በዚህ መልኩ የሚለፈልፉት በእስላም ስም ነው። ዑስማን በዚህ መልኩ የተገደሉት በእስልምና ስም እንጂ በሸሪዓ ስም እንጂ በሌላ አይደለም። ኢላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናሉ ማضر عثمان ما عمل بعد اليوم ዑስማን ከዛሬ በኋላ የሰራው ነገር አይጎዳውም። وجاء عبد الرحمن بن عوف ب200 أوقية عبد الرحمن ابن عوف 200 أوقية ማለት አንድ ኡቂያ ወደ አንድ ኡቂያ የሚባለው 40 ዲርሃም። ስለዚህ 200 ኡቂያ ይዞ መጡ። ስንት ማለት ነው? አንዱ ስንት ነው ብለናል? አንድ ኡቂያ 40 ዲርሃም። 40 ዲርሃም ከሆነ 200 ኡቂያ ማለት ስንት ዲርሃም ይሆናል? 8000 ምን ዲርሃም ማለት ነው። 8000 ዲርሃም عبد الرحمن بن عوف رضي الله عنه 200 ኡቂያ وجاء العباس بمال كثير عباس ابن عبد المطلب በጣም ብዙ ገንዘብ ይዘው መጡ። كذلك وجاء طلحة وسعد بن عبادة ومحمد بن مسلمة وغيرهم بأموال በጣም ብዙ እነዚህ የተለያዩ ሰሃባዎች በጣም ብዙ ገንዘብ ይዘው መጡ ነብዩ ጋር። وجاء آشب بن عدي ب90 وسقا من التمر وسق ማለት መስፈሪያ ነው። 90 የሚሆን ውስቅ ተምር ምግብ ነው ያላቸውን ነገር ነው ለሰራዊቱ የሚሆን ቀለብ ለመንገድ ቀለብ የሚሆን ይዘው መጡ። وتتابع الناس بصدقاتهم ሁሉም ያቅሙን ያዘ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም አምጥቶ ማስረከብ ጀመረ። ኩሉን على قدره ሁሉም በራሱ በአቅሙ ልክ ማለት ነው። حتى انفق بعضهم مدا او مدين ምንም የሌላቸው አንዳንድ ምስኪኖች ሁለት እፍኝ ወይ ደግሞ አንድ እፍኝም ያለው ሁሉ ይዞ መጥቶ በዚህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰደቃ ላይ ለመካፈል ማለት ነው። ዘቢብም ይሁን ተምርም ይሁን ሁሉም ማለት ነው። ሁለት እፍኝ ያለው ከምን ጀምሮ 200 ኡቂያ 300 ገመል በዚህ መልኩ 4000 ዲርሃም ወደ 10000 ዲናር ከዚያ ጀምሮ እስከ አንድ እፍኝ ድረስ ሰው በአቅሙ ልክ እያመጣ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አደረጋቸው? አስረከባቸው። ለም يستطيع غيره ከዚህ ውጪ ያላገኘ ሰው አንድ እፍኝም ሆነ ሁለት እፍኝ። وارسلت النساء ما قدرنا عليه من الحلي ሴቶች ደግሞ ያላቸውን ጌጣቸውን በሙሉ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ያው ያ ረሱላህ ሰለላሁ ዐለይሂ ወሰለም በአላህ መንገድ ላይ አውለው ጌጣችንን ሽጣ። وجاءه صلى الله عليه وسلم فقراء الصحابه يطلبون ان يحملهم ምስኪን የሆኑ ሰሃባዎች መጡ። ደሃ ማለት አቅም የሌላቸው መጡ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጣላቸውን በሙሉ ቦታ አድርገው ጨረሱ። ሁሉም ትጥቅ የሚያስፈልገው ትጥቁ ሁሉም ሰጥተው ጨረሱና መጨረሻ ላይ ሰሃባዎች መጡባቸው። ያ ረሱላህ ሰለላሁ ዐለይሂ ወሰለም የለንም ካንተ ጋር መሄድ እንፈልጋለን፣ ነገር ግን መጓጓዣም የለንም፣ ምንም ስንቅም የለንም፣ ወላ ትጥቅም የለንም። فقال لا أجد ما أحملكم عليه فتولوا أعينهم تفيض من الدمع حزنا ألا يجدوا ما ينفقون الله سبحانه وتعالى በተበረከ ያለው እንደነገረን የለኝም አሏቸው። ጨርሻለሁ የለኝም አሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አሁን ለእናንተ ማስታጥቅበት ነገር የለኝም አሏቸው። እነዚህ ሰዎች አይናቸው እንባ ያፈሰሰ ተመለሱ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም። ለምን? አይናቸው እያየ የዲን ፍቅር እያላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲሄዱ እነርሱ በማጣት ምክንያት በመቅረታቸው እያለቀሱ ሲመለሱ መንገድ ላይ ሰሃባዎች አገኙዋቸው። فجهزهم عثمان والعباس وغيرهما رضي الله عنهم አባስ አገኙዋቸው ዑስማን እና ሌሎችም ሰሃባዎች እነዚህ ሰዎች ምን ሆናችሁ ነው እንደ ነብዩ ጋር ሰለላሁ ዐለይሂ ወሰለም አልቋል ምንም ትጥቅ የለኝም አሉን። ስለዚህ ምንም ከሳቸው ጋር መውጣት አንችልም፣ ለጂሃድ መሄድ አንችልም፣ በድህነታችን ምክንያት በአላህ ዲን ላይ ለመታገል አልቻልንም። አብሽሩ ዑስማን እኔ አስታጥቃቸዋለሁ፣ የሚያስፈልጋቸውን ነገር እኔ እሰጣቸዋለሁ። አባስ የተወሰኑትን ከዛም ሌሎች ሰሃባዎች ሁሉም ያው ሄዱ። አብሽሩ። በዚህ መልኩ
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊታቸውን አዘጋጁ። وتكلم المنافقون فلزموا من انفق الكثير ሙናፊቆች አመለሁም والله بما يستحقون የሚገባቸውን ነገር አላህ ይስጣቸው። እነዚህ ትላልቅ ሱሐባዎች እንደነ ዑመር እንደነ አቡበክር እንደነ ዑስማን አብዱራህማን ኢብኑ አውፍ የመሳሰሉ ትላልቅ ሱሐባዎች በጣም ብዙ ገንዘብ ይዘው መጥተው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰጡትን ሱሐባዎች ለይልኝ እያሉ አያችሁ ተሸክሞ መጥቶ ሰው እንዲያይለት ይሄን ያህል ሰጠ። ሱብሃንአላህ ብዙ የሰጡትን በዚህ መልኩ አደረጓቸው። وسخروا ممن انفق القليل ትንሽ ደግሞ የሰጡትን ያለግጡባቸው ጀመረ። እነሱ ሙድ የሰጡት አላህ ከእነዚህ ከዚህ ከአንድ ፍኝና ከሁለት ፍኝ ሀብታም ነው። አያችሁት? ይሄ ደግሞ አንድ ፍኝ ይዞ ይመጣል። ትልቅም የሰጠው አልዳነም ከእነሱ ወሬ፣ ትንሽም የሰጠው አልዳነም። ለሁሉም ደረሱለት ማለት ነው። وهكذا وسخروا من رسول الله صلى الله عليه وسلم በነብዩ መሐመድም ላይ صلى الله عليه وسلم ማላገጥ ጀመሩ። ምን ብለው على جرأته على لقاء الرومان በጣም ይገርማል። ይሄ መሐመድ ደግሞ አሉ እንደው አሁን እስኪ ሳያፍር ከሮማኖች ጋር ሊገጥም ነው እንዴ? ከነዚህ ከጣሊያን ሰራዊት ጋር ሊገጥም እሱ እነሱን አሸንፋለሁ ብሎ ነው አሁን በዚህ መልኩ እንደው ሰራዊቱን የሱን ባልደረቦች ይዞ የሚሄደው ነው? አዎ فلما سئلوا قالوا ያሉት ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ጅብሪል መጥቶ እነዚህ ሙናፊቆች የሚያወሩትን ነገር ነገራቸው። ከዚያ በኋላ ነብዩ ሄዱና እስኪ ምን እንዳሉ ጠይቋቸው ብለው ሲላክባቸው ምን አሉ? انما كنا نخوض ونلعب እኛ እኮ እንደው ለመንገድ የሚቆርጥልን የሆነ ወሬ እያወራን ነበር እንጂ እየተጫወትን እንጂ ሌላ ምንም አላልንም አሏቸው። وجاء المؤذرون من المنافقين والأعراب واستأذنوا النبي صلى الله عليه وسلم في التخلف ሌሎች ዑዝር አለን የሚሉ ሰዎች መጡ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ሙናፊቆች እና የገጠር ሰዎች ማለት ነው። አላህን መልእክተኛ አስፈቀዷቸው። ፍቀድልን የሆነ ዑዝር አለን፣ ቤታችን ባዶ ነው፣ ደግሞ ምናልባት አሁን ሄደን እዛ ከሮማን ሴቶች ጋር አንችልም፣ ምክንያቱም እነርሱን ካየን ነፍሳችን አትችልም፣ ስለዚህ አትፈትነን ባክህ ተወን ያ ረሱላህ ፍቀድልን خلاص ሂዱ አሏቸው አላህ መልእክተኛ ሰለላሁ ዐለይሂ ወሰለም። محتالين بأعذار شتى فأذن لهم ፈቀዱላቸውና ሂዱ አሏቸው የተለያየ ምክንያት ሲያቀርቡላቸው። وتخلف بعض المسلمين المخلصين تكاسلا ሌሎች ደግሞ በጣም ሙخلص የሆኑ ኢማናቸው ሙሉ የሆኑ ደግሞ ሰሃባዎች ቀሩ በመሰላቸት ዝም ብሎ ታስቡት ለመቅረብ ፈልገው አይደለም፣ ነገር ግን ያ ወደፊት እንመጣበታለን ኢንሻአላህ። ዝም ብለው ቀሩ። አብዛኞቹ ሙናፊቆች ናቸው፣ በኒፋቅ ነው የቀሩት። واستعمل رسول الله صلى الله عليه وسلم على المدينة محمد بن مسلمة የሚባለውን ሰሃቢ መዲና ላይ አሚር አድርገው ጠብቅ አሉት። وخلف علي ابن ابي طالب على اهله علي ابن ابي طالب ደግሞ በቤተሰባቸው በሳቸውም በአሊ በራሳቸው ቤተሰቦች የአሊ ባለቤት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ ነች፣ ስለዚህ በቤተሰባቸው ላይ አንተ ሁን አሉት። واعطى لواء الاعظم ابا بكر الصديق ትልቅ ዋናውን ባንዲራ ለአቡበክር ስዲቅ ሰጥቷቸው وفرق الرايات على الرجال ከዚያ ደግሞ የተለያዩ ሌሎች ባንዲራዎችን ለተለያዩ ሰዎች ሰጡ። فأعطى الزبير راية المهاجرين ለዙበይር ኢብኑ አዋም የሙሃጅሮችን ባንዲራ ሰጡት። وأعطى أسيد بن حضير راية الأوس ለኡሰይድ ደግሞ የአውስ የመዲና ጎሳ ማለት ነው ለሱ ሰጡት አንደኛውን። والحباب بن المنذر راية الخزرج الحباب بن المنذر ደግሞ የخزرጆችን ባንዲራ ሰጡት። وتحرك من المدينة يوم الخميس خميس كان كمدينة انكسكاسي ጀምሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ومعه 30,000 مقاتل 30,000 ሰራዊት ይዘው። ባለፈው ስንት ነበረ ሙታ ላይ 3,000 ዛሬ 30,000 ሰራዊት ይዘው ተነሱ። يريد تبوك ወደ ተቡክ وكانت قلة شديدة في الظهر والزاد ይሄ ሰራዊት በትጥቅም በምግብም በጣም ትንሽ ነው ያለው። የያዙት ለቀለብ ለመንገድ የሚሆናቸው ቀለብ 30,000 ሰራዊት የተያዘው በጣም ትንሽ ነው። ዛህር ማለት ደግሞ የግመል ወይ ደግሞ ፈረስ ማለት ነው። በጣም ትንሽ ነበር የነበራቸው ከቁጥራቸው አንፃር። فكان 18 رجلا يتعقبون بعيرا واحدا 18 ሰው አንድ ግመል ነበር የሚደርሰው ለ18 በተራ ተራ የተወሰነ መንገድ አንዱ ይሄዳል ከዛ ይወርዳል ያኛው ስንት አንድ ግመል ለ18 ሰው በዚህ መልኩ ማለት ነው። ያኔ በጣም ትንሽ ነው ከቁጥራቸው አንፃር የተገኘው መሳሪያ ወይ ደግሞ ዝግጅት በጣም ትንሽ ነበር። واكل الناس اوراق الشجر በጣም የሚገርመው መንገድ እየሄዱ እያለ መንገድ ላይ አለቀባቸው የያዙት ስንቃቸው ተምሩ አልቋል ምንም ነገር የላቸውም። የዛፍ ቅጠል እስከ መብላት ድረስ ደረሱ ሰሃባዎች። የዛፍ ቅጠል
ምን ያኒ hatta እርጥበቱን እንዲያገኙ ማለት ነው አፋቸው ምን እንዲያርግላቸው እንዲያርስላቸው በጥም ሲቃጠሉ በረሃብ ሲሞቱ ማለት ነው ሱብሃንአላህ hatta ተወረመት ሽፋኡሁም አፋቸው እስከ መስተነጣጠቅ ድረስ አፋቸው ከንፈራቸው ደርቆ ማለት ነው በምግብ እጦት በውሃ እጦት ሱብሃንአላህ አልዓዚም አንተ እንደፈለከው እየተንደላቀቅ ዛሬ ያሻህን እየበላ ባሻህን እንደፈለከው እየሆንክ አምስት አውቃት ሶላት መስጊድ መጥቶ መስገድ ስቃይ ሆነባል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ተመልከቱ ያኒ ምን ያህል ለዚህ ዲን የከፈሉት ዋጋ ማለት ነው ስለዚህ እነዚህ ሰዎች ከንፈራቸው ደርቆ በውሃ ጥማት በረሃብ ያ ሁሉ መከራና ስቃይ ያዩ የአላህ መልእክተኛ አብሽሩ ይሏቸዋል ወጠሩ ኢላ ذبح البعير ليشربوا ما في كرشه من الماء ከዚያ መጨረሻ ላይ ከግመሎቹ ውስጥ ምን ያደርጋሉ አረዱ ምንም ማድረግ አይችሉም ስልካቸው አለቀ ምንም ውሃ የሚቀመስ ነገር የላቸውም የውስጥ ቃው ላይ ያለውን ውሃውን ለመጠጣት የግመሉን ማለት ከርሽ ማለት ፈርስ ማጠራቀሚያው ማለት ነው እዛ ውስጥ ያለውን ያንን ለመጠጣት وبينما الجيش في طريقه الى تبوك اذ لحقه علي بن ابي طالب ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ ወጥተው እየሄዱ ይያለ አሊ ኢብኑ አቢ ጣሊብ መጣባቸው ቅድም ቤተሰቦቻቸውን እንዲጠብቅ አርገውት ነበር سمع طعون المنافقين فلم يصبر حتى خرج منافقون علي بن ابي طالب ተቹት ምን ያስቀሄ እኮ ያስቀረው ሌላ ነገር አይደለም የአላህ መልእክተኛ እንደው እንዳይሻርካቸው ከሳቸው ጋር ወጥተው ያኒ ዚሃም እንዳያረግባቸው ብለው ነው የከለከሉት እንጂ ሌላ አይደለም ብለው ደሞ እዚህ ከሴቶች ጋር ይቀራል አሏቸው ጥለወጡ علي بن ابي طالب رضي الله عنه فرده رسول الله صلى الله عليه وسلم وقال اما ترضى ان تكون مني بمنزله هارون من موسى الا انه لا نبي بعدي من قالوا نبي محمد صلى الله عليه وسلم لعلي ابن ابي طالب ተመለስ አሏቸው እኔ እኮ አንተን የመለስኩ ለሌላ ነገር አይደለም ከብደኝም አይደለም አይብ ነገር ግን ለምንድነው ለቤተሰቤና ለቤተሰቦችህ ካንተ ይቀርበ ስለሌለ ነው የመለስኩህ አትፈልግም እንዴ አንተ ከኔ ጋር ሃሩን ከሙሳ ጋር በነበረው ደረጃ ላይ እንድትሆን አትፈልግምን አሉት ነገር ግን ሃሩን ነብይ ነበረ ከኔ በኋላ ግን ነብይ የለም በምን በቤተሰብነት አንተ በስጋ ዝምድና አንተ ከኔ ጋር ነህ ነገር ግን ነብይ የለም ከኔ በኋላ ሃሩን ከሙሳ ጋር እንደነበረው ሁሉ ከሱ ጋር በነበረው ግንኙነት አንተም አለ ነብይነቱ ሲቀር አሉት وكان الناس قد نزلوا مع رسول الله صلى الله عليه وسلم ارض ثمود الحجر መንገድ ላይ ይሄዱ ይያሉ አርፈው ነበር ሂጅር የሚባለው የሰሙድ ህዝቦች የነበሩበት ቦታ ላይ አርፈው ነበር فاستقوا من بئرها ከውሃ መያዣቸው ከዛ ከጉድጓድ ውሃ ውስጥ ቀጥተው ውሃ መያዣላቸው ሁሉም ሱሐባዎች በያዙት ሞልተው ይዘው ነበር واعتجنوا به ከዚያ ሊጥም ምን አድርገዋል አቡከታው ነበር ማለት ነው በዚህ ውሃ መንገድ ላይ ምን ለማድረግ ሲያርፉ እንዲጠቀሙበት فامرهم ان يهرقوا ما استقوا من بئرها አፍሱት አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቀዳችሁትን ውሃ ከዛ ብዕር ላይ የቀዳችሁት አፍሱ አሏቸው አይቻልም وان يعلفوا الابل العجين ደሙ ያዛችሁትን ዱቄት ለማን ለግመሎቹ ስጧቸው አሉ وامرهم ان يستقوا من البئر التي كانت تريدها الناقه ይሄን ተውና ግመሎች የሚያልቁበት የጉድጓድ ውሃ አለ ከዛ ቀዱ ይሄን መልሷል አይቻልም መጠቃቀም ምንም ነገር አላህ በቅጣቱ ያጠፋቸው ሰዎች የአላህ ትእዛዝ አንፈጽምም ብለው የአላህ በላ ወርዶ ያጠፋቸው ሰዎች አካባቢ ምንም ነገር ማድረግ አይቻልም ከምንም ነገር መጠቀምም ማረፍም አይቻልም በል እንደውም ስታልፉ በዚህ ካለፋችሁ በጣም በፍጥነት ለፉ እያለቀሳችሁ ወይም ደግሞ ማልቀስ ካልቻላችሁ የምታለቅሱ በማልቀስ ስሜት ሆናችሁ ለፉ አሏቸው ولما مر بتلك ديار ثمود بالفوا ጊዜ قال لهم ايضا من الواقع الله ملكتين لا تدخلوا مساكن الذين ظلموا انفسهم الا ان تكونوا باكين እነዚያ ነፍሳቸውን የበደሉ ሰዎች አላህ ያጠፋቸው ሰዎች መኖሪያ አካባቢ ስትደርሱ የምታለቅሱ ሆናችሁ እንጂ አትግቡ ያን አካባቢ አለ አን ይሲበኩም ማ አሳበሁም እነሱን ያገኘው በላ እናንተንም እንዳያገኛችሁ ثم قنع راسه واسرع السير ከዚያ በኋላ አንገታቸውን ዝቅ አደረጉና በፍጥነት ከዛ ቦታ ላይ ጥለው ወጡ ማለት ነው ስለዚህ በዚያ ቦታ ላይ በጣም የሚገርማችሁ ነገር ዛሬ ሰዎች መዝናኛ ብለው ይሄዱ እዛ ፎቶ ይነሳል የአላህ መልእክተኛ እያለቀሳችሁ ለፏል ከቻላችሁ አልቅሱ ካልሆነ ግን የምታለቅሱ መስላችሁ አንገታችሁን ደፍታችሁ በተሰበረ ስሜት በፍጥነት ያን ቦታ ለፉ እዛ ቦታ ላይ ማረፍ መቀመጥ ምንም ነገር ማድረግ አይቻልም
وفي الطريق كان رسول الله صلى الله عليه وسلم من قال لي يالله الله ملكتنيا يجمع بين الظهر والعصر بظهرنا عصرا عند لا يسجدوا نبره وبين المغرب والعشاء عشاءنا مغربنا جمع ارجو يسجدوا نبره جمع التقديم والتاخير ማን ظهرنا عصرا اما عصرا ወደ ظهر አምጥተው ወይ ደግሞ ظهرን ወደ عصر አስጠግተው ይስሉ ነበር كذلك ኢሻእን ወደ መግሪብ አምጥተው ወይ ደግሞ መግሪብን ወደ ኢሻ ወስደው ማለት ነው ይሄ ጀምዕ ይባላል ጀምዕና ከስር የተለያዩ ነገሮች ናቸው ሰዎች ብዙ ጊዜ ሁለቱን እንደ አንድ አድርገው ወይ ደግሞ ሙተላዚም ነገር አድርገው ያዩዋቸዋል የግድ አንድ ሰው ጀምዕ ካደረገ ምን ማድረግ ያለበት ይመስላል ከስር ማድረግ ወይ ደግሞ ከስር ካደረገ ጀምዕ ማድረግ ያለበት ይመስላል ምን ማለት ነው ሁለት አራት ረካ የሚሰገዱ ሰላቶችን ሁለት ከሰገድክ መስገድ ይፈቀዳል መንገድ ላይ ማለት ነው كذلك ጀምዕ ማድረግም ይፈቀዳል ነገር ግን ሁለቱ ነገሮች ግዴታ መያያዝ ያለባቸው ነገሮች አይደሉም ግልጽ አይደለ ከስር በሌለበት ቦታ ላይ ምን ሊኖር ይችላል ጀምዕ ሊኖር ይችላል ማሳጠር ሳይኖር አራት ረካ ተደርጎ እየተሰገደም ጀምዕ አድርጎ መስገድ ይቻላል ግልጽ አይደለ كذلك ከስር ማርገ ጀምዕ አድርገም ልትሰግድ ትችላለህ የግድ ሁለቱ የተያያዙ አይደሉም ሁለቱም የተለያዩ ናቸው ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያደርጉ ነበር በዚህ መልኩ ይሰግዱ ነበር ማለት ነው ولما نزل بتبوك لحقه ابو خيثمه تبوك ላይ ሄደው ልክ እንደደረሱና እዛ ሰራዊታቸውን እንዳሳረፉ አቡ ኸይሰማ የተባለ ሰሃቢ ደረሰባቸው وكان مؤمنا صادقا تخلف بغير عذر ይሄ አቡ ኸይሰማ ሙእሚን ነው ቅድም ሙእሚንም የሆኑ ሳዲቅ የሆኑ ማለት ሙኽሊስ የሆኑ ሰዎችም ቀርቷል ብለን ነበር አለ ከእነርሱ ውስጥ አንዱ አቡ ኸይሰማ ነው ይሄ አቡ ኸይሰማ ምንም ምክንያት አልነበረው ዝም ብሎ ቀርቶ ነበር ከእሳቸው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወዳለ ሁሉ ነገር አለው ትጥቅም አለው ስንቅም ሁሉ ነገር የተሟላ ነው ነገር ግን ዝም ብሎ ቀርቶ ነበርና ከዛ እዛ አገኛቸው فلما دخل في بستانه እንዴት ነው ይሄ ሰውዬ ቀርቶ የነበረው ቀረ አጋጣሚ ዘጥ ብሎ ቀረና ከዛ የአላህ መልእክተኛ ከሰሃባዎቻቸው ጋር የሉም ወጥተዋል እሱ መጣ የሆነ ሰዓት ላይ ሲመጣ የአትክልት ስፍራ አላቸው ዙሪያው የታጠረ ነው ውስጡ በተለያዩ የአትክልት ስፍራ አትክልቶች የተሞላ ማለት ነው በተምር ዛፍ በሌሎች በወይን በተለያየ ነገር በጣም የሚያምር ማለት ነው ከዚያ ገባ ይሄ ሰው የመጣና وكان يوما شديد الحر በጣም ኃይለኛ የሆነ ሙቀትና ሐሩር የነበረበት ቀን ነበር وجد زوجتيه قد رشت كل واحده منها عريشتها ሁለት ሚስቶች አሉት ሁለቱም ሚስቶቹ አንዷም በአንድ በኩል የራሷን አንጥፋ ደግሞ ዛጥላ ሰርታ በአትክልቱ ስር ማለት ነው ምግብ አዘጋጅታ የሚጠጣው አዘጋጅታ ራሷም ተዘጋጅታ ፋ ብላ ተጠብቀዋለች በዚህ በኩል ያችኛዋን በዛ በኩል እሷም እንደዚሁ ፋ ብላ ከዛ ገባ ሲያይ ሁለቱም ራሳቸውም አምረዋል ምግቡም ያምራል ጥላውም ያምራል ሁሉ ነገር ያምራል የመጣው ከሐሩር ነው በጣም ኃይለኛ የሆነ ፀሐይና ኃይለኛ የሆነ ሐሩር ባለበት ሁኔታ ላይ እዚህ አታውቁት እኛ ሀገር እንደዛ አይነት ሐሩር ስለሌለ ነው ምናልባት መታሃራ ምናምን እንደዚህ ወይ ደግሞ ኃይለኛ የሙቀቱ ደረጃ 50 ዲግሪ ሴንቲግሬድ የሚደርሱ ቦታዎች አሉ እዚያ ቦታ ላይ ከመሬት የሚወጣው ወላፈኑ ያቃጥልሃል ከላይም ያለው ነገር ያቃጥልሃል ነፍስህ ጉሮሮ ጋር ደርሳለች ከአሁን የሆነ ጥላ ባገኘው ነው የምትለው መካ ማለት ያው እንደዚህ ነው መዲናም አው መምለካ ላይ እንደዚህ ልክ ወይ መኪና ውስጥ ስትገባ ሙከየፍ ያለው ማቀዝቀዣ ወይ ደግሞ ቤት ውስጥ ስትገባ ከዚያው ውስጥ መጣ ስትገባ ላ ኢላሃ ኢላላህ የሚገርም ልዩነት ነው ያለው ማለት ነው ከሆነ ከእሳት ውስጥ የወጣ ይመስላል ስለዚህ መጣና አቡ ኸይተማ ሲያይ እነዚህ ሴቶች በዚህ መልኩ በጣም ደስ የሚል ነገር አዘግተውለታል وهيأت طعاما وماء باردا فقط ምግብ የሚጠጣ የሚበላ ነገር ይህ ሁሉ ተዘጋጅቷል እላ ረሱላህ ሰለላሁ ዐለይሂ ወሰለም في الحر አለ አላህ የአላህ መልእክተኛ በዚህ ሐሩር ላይ በዚህ ንዳድ ላይ ያሉ ወአቡ ኸይተማ في ظل بارد አቡ ኸይተማ ራሱ ነው አቡ ኸይተማ ጥላ ስር ሙቀት በሌለበት በተዘጋጀ ሚበላ ሚጠጣ በተፈረሸና በሚያምሩ ሴቶች መካከል في ظل بارد وماء مهيأ የተዘጋጀ ቀዝቃዛ ውሃ ባለበት ወምራአትን ሐስና ራሷን ያዘጋጀች ቆንጆ ሴት ባለችበት በዚህ መሃል አቡ ኸይሰማ ሊገባ የአላህ መልእክተኛ በዚህ ሐሩር ላይ ንዳድ ላይ በአላህ ዲን ለአላህ ዲን ብለው ራሳቸውን እየሰው አለ ما هذا بالنسب በፍጹም ይሄ ነገር ፍትህ አይደለም አለ ሊሆን የሚችል ነገር አይደለም አለ አይሆንም አልገባ والله لا ادخل
አሪሻተ ዋሂደት ሚንኩማ ከሁለት አንዳችሁም ጥላ ስር አልገባም በፍጹም አላቸው። ከዚያ ምን ይሁን حتى الحق برسول الله صلى الله عليه وسلم يا الله መልእክተኛ እስከማገኛቸው ድረስ እኔ እንደሳቸው ፀሐይ ሊበላኝ እንጂ እንደሳቸው ሐሩር ሊበላኝ እንጂ እኔ እዚህ በእናንተ መሃል በዚህ በተዘጋጀ እንደዚህ አይነት ሁኔታ ላይ ሆኜ አላህ መልእክተኛ ዛል ሊሆኑ እንዴት አለ አይቻልም። فهيا علي زادن ከፈለጋችሁ አለ ለመንገዴ የሚሆንልኝ ነገር አዘጋጀ ቶሎ ብላችሁ ሁለታችሁ ለመንገዴ የሚሆነኝን ነገር አዘጋጁልኝ አላቸው። ቶሎ በሏል። ففعلت سبحان الله العظيم እነርሱም አላህ ቀልባቸው በኢማን ያበራላቸው ሴቶች ናቸው። መርሐባ አሉና ወዲያውኑ የሚያስፈልገውን ነገር ወዲያው አዘጋጅተው ያላ ቢስሚላህ አላህ ካንተ ጋር ይሁን ሂድ ይተከተል ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ይቅርብ ይሄ የዱንያ ህይወት ችግር የለም። እንዴት እንደዚህ ተዘጋጅቼ ምናምን ላ ኢላሃ ኢላላህ ቂያማ ነበር የምታቆመው የዛሬ ሴት ብትሆን ነው ማለት ራሷን አዘጋጅታ ለፍታ ምን ብላ ስንት ነገር አርጋ በር ላይ መታ አልገባም ምናምን አላሁ አክበር አንተ ማትልም እሷም አትለቀም ላ ኢላሃ ኢላላህ شفتك ነገር ግን እሷ ተመልከቱ እነዚህ ሴቶች መርሐባ الحق برسول الله صلى الله عليه وسلم ሄድ ማድሽካል ሆነኛን ጀነት ላይ ይሻላል። አላሁ አክበር አይናቸው በኢማን ብርሃን የተከፈተላቸው ነበሩ ሰዎቹ። ثم ركب بعيره واخذ سيفه ورمحه ከዚያ በኋላ ገመሉ ላይ ወጣ ሰይፉን ያዘ ጦሩን ያዘና ትጥቁን ጭኖ መንገድ ቀጠለ። وخرج يسير حتى صادف رسول الله صلى الله عليه وسلم መንገድ ቀጠለ። በዚሁ መልኩ 700 ኪሎ ሜትር ሄዶ እንደውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተለያየ ቦታ ላይ ያረፉ ምን ይያሉ እሱ ግን እሳቸውን እስኪያገኝ ድረስ ራሱን አያውቅም። ከዚያ ከሩቅ እነሱ የአላህ መልእክተኛ ከሰሃባዎቻቸው ጋር ቁጭ ብለው ሳሉ ከሩቅ ብቅ የሚል ሰው ታየ። ሰሃባዎች ምንድነው በዚህ ብቸኛ የሆነ ሰው ኬት የሚመጣ ሰው ነው አሉ። እንደዚህ ማን ነው አሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኩን አቡ ኸይሰማ አሉ። አቡ ኸይሰማ ሁን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሩዝም ብለው ሲያዩት ማለት ነው። ከዚያ በኋላ ሲጠበቅ ሲቀርብ ያ ረሱላህ ሰለላሁ ዐለይሂ ወሰለም والله ለእነሁ አቡ ኸይሰማ እንዴ እሱ እኮ አቡ ኸይሰማ ነው አሏቸው አላህ መልእክተኛ ያው መጣ እሱ ነው አሏቸው። ከዛ የሆነ ሰው መንገድ ላይ ልክ እንደርሱ የሆነ አግኝቶ ነበር። እኔ ወንጀለኛ ነኝ የአላህ መልእክተኛ ምን እንደሚሉኝ ስላላወቅኩኝ ከኔ ጋር ካዩ የባሱ አንተንም እንዳይቆጡ እዛ ሄጄ ፍርዴን እስከምሰማ ድረስ ከኔ ለብቻ ተለይተህ ትገባለህ አለው ከቀረቡ በኋላ ማለት ነው። ከዛ እሺ አለና ያኛው ወደ ኋላ ቀረ። አቡ ኸይሰማ መጣ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም። ከዛ ያ ረሱላህ ሰለላሁ ዐለይሂ ወሰለም አላቸው ምንም ዑዝር አልነበረኝ እንዲህ አይነት ሐለት ወደ እንትኔ ስመጣ እንዲህ አይነት ነገር አጋጠመኝ እርሱን አስታወስኩኝ። والله ያ ረሱላህ ሰለላሁ ዐለይሂ ወሰለም የዱንያን በጣም የሚያምር ነገር ትቼ እርሱን ፍልጋ ነው የመጣው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት ተቀብለው አብሽር አሉት። ከዚያ በኋላ حتى نزل بتبوك ከሰሃባዎች ጋር አንድ ላይ እዚያው ቀረ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተቡክ ላይ ምን እንደገጠማቸው አላህ ካለ ኢንሻአላህ ነገ እናያለን። نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم.